السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. عرفت بتعرض አይቻልም ነበር ሁሴን ትንሽ عرفت እስካሁን ተይቼ ነበር እኮ ቢሆንም ትንሽ መጠጥ እስከሚል ቢያንስ ቁስለቱ መድኃኒት እናደርግበት ነው ለውጣ ነው። መነጽር ለበስበት በቃ ወይ በጣም እንትን ብሏል እኮ ቢስሚላህ መነጽር ነው መልበስ ያለበት። ጥቁር ነው ነጭ الله المستعان። انتني ማድረቂያ መድኃኒት ምናምን አልሰጠህም? እንደዛ ከሰጠህ ማድረግበት ማድረቂያ ለምን ላረግበት እንደዚህ ይደርቃል አይደል? لا እንደዛ ሳይሆን የሆነ የሚቀባ ነገር ሰጥቶ ከሆነ ማለት ነው። ምን አይነት የሚቀባ? እስክሪብቶ አለ፣ ማርከር አለ፣ በየትኛው የሚቀባ? ብዙ አለ ጊዜ መቀባ ቆይ አሁን ቀልጃለሁ እንትን አለ የሆነ መድኃኒት ሰጠኛ ስላደርግበት መስቀል እኮ እሱን ቀባበት። ቀባበት ولا تخزني يوم يبعثون. السلام عليكم. أنا دهنا يبيكابر نجار አይደለም ቀላል ነገር ነው። ሰው ድንግልና ያላትን ያልታጭ ይሄ ደግሞ ወላሂ ሱብሃንአላህ በጣም ትልቁ ግፍ ማለት ነው። ማናቸውም ሰው ድንግልና ያላትን ያልታጨች ልጃገረድ ቢያገኝ ወስዶም ቢደርስባት ይላል። ምን አይነት ልጃገረድ? ንጹህ ሴት፣ በቃ ማንንም ያልነካትን ሴት፣ ንጹህን ሴት ቢያገኝ ይላል ወስዶም ቢደርስባት ቢደፍራት ማለት ነው። ያ የደረሰባት ሰው የደፈራት ሰው 50 ብር ስቅል ለብላቴናይቱ አባት ይስጥ አስነውሯታልና ሚስት ትሆነው። ሱብሃንአላህ። ሴቶች እንግዲህ አስቡት፣ አስገድዶ የደፈረሽ ሰው አንቺ ንጹህ ሆነሽ ድንግል ሆነሽ ሳለ አስገድዶ የደፈረሽ ሰው ምን ያደርግሻል? 50 ብር ለአባትሽ ይከፍልና ከዛ ምን ያደርግሻል? ያገባሻል። አንቺ ግን የምር ክርስትና ያንን ቦታ ሰጥቷታል ወይ ብለን ስናይ ሀይቃ እንደውም መጽሐፉን የጻፈው የሆነ ከሴት ልጅ ጋር የሆነ ቂም ያለበት ሰው ነው የሚመስላችሁ፣ ያለ ማውሸት ማለት ነው። እሺ ኢንሻአላህ። እሺ ምን ይላል? ስንጀምር ወዲህ ዘፍጥረት ምዕራፍ 3 ቁጥር 16 ላይ ምን ይላል? ለሴቲቱም ማለ በጸነስሽ ጊዜ ጭንቅሽን እጅግ አበዛዋለሁ፣ በጭንቅም ትወልጃለሽ፣ ፍቃድሽም ወደ ባልሽ ይሆናል፣ እርሱም ገዥሽ ይሆናል ይላል። ገና ከጅምሩ ምን ይላል? እንዲህ አይነት ነገራቶችን ሁሉ ያመጣባት ልክ በሔዋን ምክንያት እንደሆነ ሔዋን ያንን እንትን ጥፋት በማጥፋቷ ምክንያት እንደሆነ ይገልጽልናል ማለት ነው። በጸነስሽ ጊዜ ጭንቅሽን እጅግ አበዛዋለሁ ይላል ማለት ነው እግዚአብሔር። በጭንቅም ትወልጃለሽ፣ ፍቃድሽም ወደ ባልሽ ይሆናል፣ እርሱም ገዥሽ ይሆናል። አሁን ያሉ ሴቶች እንግዲህ እቺን ቃል እሱም ገዢሽ ይሆናል ቃል እንዴት የምትለውን ቃል እንዴት እንደምትረዱት አላህ ነው የሚያውቀው። እሺ ኦሪት ዘሌዋውያን ምዕራፍ 12 ቁጥር 2 ላይ ደግሞ ምን ይላል? ለእስራኤል ልጆች እንዲህ ብለህ ነገራቸው፣ ሴት ብታረግዝ ወንድ ልጅን ብትወልድ 7 ቀን ያህል የረከሰች ናት። ስንት ቀን ያህል? ወንድ ስትወልድ 7 ቀን ያህል ነው የምትረክሰው። ሴትሳ ስትወልድ ብለን ደግሞ ስናይ ምንድነው? ሴት ልጅ ብትወልድ እንደ መርገሟም ወራት 2 ሳምንት ያክል እጥፍ ይሆናል ማለት ነው። ሴት ልጅ ስትወልድ ደግሞ የምትረክስበት ጊዜ ምን ይላል? እጥፍ ይሆናል ማለት ነው። ሱብሃንአላህ። ቁርአን ላይ ግን ቅድም እህቶችንም እንደሰማቻቸው ምን ሲል ነበር አላህ Subhanahu Wa Ta'ala? ቁረይሾች የዛን ጊዜ ሴት ልጅ በመውለዳቸው ይጸጸቱ ነበረ። አላህ Subhanahu Wa Ta'ala ግን ምን ብሎ ነው የገለጸው ቁርአን ላይ? وإذا بشر أحدهم بالأنثى ظل وجهه مسودا وهو كظيم ነው ያለው አላህ Subhanahu Wa Ta'ala። በሴት ልጅ በተበሰረ ጊዜ ብሎ ነው አላህ የሚገልጸው ማለት ነው። ብስራት እንደሆነች ሴት ልጅ ነው ቁርአን የሚነግረን። እሺ ኦሪት ዘዳግም ምዕራፍ 24 ቁጥር 1 ደግሞ ምን ይላል? ሰው ሴትን ወስዶ ቢያገባ ይላል የእፍረት ነገር ስላገኘባት፣ አንድ ሰው ሴትን አግብቶ የእፍረት ነገር ስላገኘባት በእርሱ ዘንድ ሞገስ ባታገኝ የፍቿን ጽሕፈት ጽፎ በእጇ ይስጣት፣ ከቤቱ ምን ይበላት? ይስደዳት። ዳይ ከቤቱ ምን ይበላት? ይስደዳት ይላል ማለት ነው። ነገር ግን ስለተጣላት ወይ የሆነች ነገር ስላገኘባት ከቤቱ ይስደዳት ሲል መጽሐፍ ቅዱስ ቁርአን ምን ይላል? ሱብሃንአላህ። ወላሂ አላህን ንዝረት ትመለከቱበታላችሁ። ምን ይላል አላህ Subhanahu Wa Ta'ala ሱረቱ ኒሳ ላይ ቁጥር 35 ላይ ምን ይላል?
ወኢን ኺፍቱም ሺቃቀ በይኒሂማ ፈበዐሱ ሐከመን ሚን አህሊሂ ወሐከመን ሚን አህሊሃ ኢን ዩሪዳ ኢስላሐን ዩወፊቅላሁ በይነሁማ ኢነላሀ ካነ ዐሊመን ኸቢራ ይላል። አላህ ሱብሓነሁ ወተዓላ ምን ይላል? እናንተ ዋቢዎች የመካከላቸውን ጭቅጭቅ ብታውቁ ይላል አላህ ሱብሓነሁ ወተዓላ። ሱብሓነላህ ከቤተሰቦቹ ሽማግሌን ከቤተሰቦቿም ሽማግሌን ፍትሃዊ እንዲሆን ማለት ነው። ከሱም ቤተሰብ ከሷም ቤተሰብ ሽማግሌ ላኩ። ማስታረቅን ቢሹ አላህ በመካከላቸው ምን ይላል? ያስማማል። አላህ ግልጽ ውስጥን አዋቂ ነው ይላል። ሱብሃንአላህ። እንግዲህ አላህ ሱብሃነሁ ወተዓላ ከሷም ቤት ሽማግሌ ከሱ ቤት ሽማግሌ ከዛስ አስማሟቸው አስታርቋቸው ይላል። መጽሐፍ ቅዱስ ደግሞ ምን ይልልሻል? የታባቱ ኦሪት ዘዳግም ምዕራፍ 24 ቁጥር 1 ላይ ሴትን ወስዶ ቢያገባ የእፍረት ነገር ቢያገኝባት በእርሱ ዘንድ ሞገስ ባታገኝ የፍቿን ጽሕፈት ጽፎ ምን ይበላት? በእጇ ይስጣት፣ ከቤቱ ምን ይበላት? ይስደዳት። ሱብሃንአላህ። ቁርአን ግን ምን ይላል? ከሁለቱም በኩል አምጥታችሁ ምን በሏቸው? አስታርቋቸው። እንግዲህ ይሄ ነው መጽሐፍ ቅዱስ ያከበረሽ፣ ይሄ ነው ቁርአን ያዋረደሽ። ሱብሃንአላህ። እሺ ኦሪት ዘዳግም ምዕራፍ 22 ቁጥር